During the night and early morning of August 12th, the port city of Novorossiysk came under a massive combined attack. ከየካቲት 22 አንስቶ የተጀመረው የሩሲያና የዩክሬን ጦርነት አንድ ጊዜ ቀዝቀዝ ሌላ ጊዜ ደግሞ ፋም እያለ ከሁለተኛው ዓለም ጦርነት ወዲህ በአውሮፓ ምድር የታየ አውዳሚው ጦርነት ሆኖ ቀጥሏል። ሩሲያ ተደጋጋሚ የድሮን ጥቃት በዩክሬን ሲደርስባት ሞስኮ አጸፋዋን የባለስቲክ ሚሳይል አድርጋለች። ታዲያ መፍትሄ ያላገኘው የሀገራቱ ጦርነት በዩክሬን አዲስ ጥቃት ተባብሷል። ከሩሲያ ትልቅ ወደቦች አንዱ የሆነውና አብዛኞቹ የሩሲያ የጥቁር ባህር መርከቦች የሚገኙበት ኖቮሮሲስክ በዩክሬን ከባድ የድሮን ና የሚሳኤል ጥቃት ተፈጽሞበታል። ሌሊቱን በተፈጸሙት ጥቃቶች ሁለት ዋነኛ የጥራጥሬ መላኪያ ጣቢያዎች ጉዳት እንደደረሰባቸውና ትልቁ የሩሲያ የባህር ኃይል ሰፈር መመታቱ ተነግሯል። After a major Ukrainian drone attack and the strikes damaged key loading and unloading infrastructure. በወደቡ የሰፈሩት መርከቦች ከዚህ ቀደም በሩሲያ ወረራ በተያዘው ክሪሚያ ስር የነበሩ ሲሆን ወደቡም ለዩክሬን ጥቃቶች በእጅጉ የተጋለጠ እንደሆነ ይነገራል። በጥቃቶቹ የ8 ዓመት ልጅን ጨምሮ 3 ሰዎች መገደላቸው ሲነገር 24 ሰዎች መጎዳታቸውን የአካባቢው ባለስልጣናት አስታውቀዋል። ጥቃቱን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሀገሪቱ ጦር የሩሲያን ጦር ሰፈር ለማጥቃት ባካሄደው ልዩ ኦፕሬሽን ሮኬቶች፣ ጀትና የባህር ድሮኖችን ማስወንጨፉን አስታውቀዋል። የሩሲያ ጥቃት እስከቀጠለ ድረስም ወራሪ መርከቦችና እነሱን የሚደግፉ መሰረተ ልማቶች ደህንነታቸው የተጠበቀ አይሆኑም ሲሉ ዜሌንስኪ አስጠንቅቀዋል። ኖቮሮሲስክ አስፈሪ ሌሊት አሳልፋለች ሲሉ በቴሌግራም ገጻቸው ያጋሩት የኖቮሮሲስክ ከንቲባ አንድሬ ክራቭቼንኮ ከጥቃቱ በኋላ የወደቡ የውሃ አቅርቦት መቋረጡንና የአስቸኳይ ጊዜ አዋጅ መታወጁን ገልጸዋል። በጥቃቶቹ 4 የንግድ ተቋማት፣ በርካታ የመኖሪያ ህንጻዎችና አንዳንድ የትምህርት ተቋማት መጎዳታቸውን ገልጸዋል። የዩክሬን ጦር በአንጻሩ 4 የሩሲያ ጦር መርከቦችን መትቼ ያለው ሲል ወቁልኝ ብሏል። ታስ የተባለው የሩሲያ ዜና ወኪል ትላንት ምሽት ጥቃት በተፈጸመበት ስፍራ የሚገኘው ዋነኛው የጥራጥሬ ንግድ ኩባንያ እንዲሁም የእህል መላኪያ ጣቢያው በዩክሬን ጥቃት መመታቱን ዘግቧል። አልጀዚራ ባወጣው ዘገባ ደግሞ የዩክሬን ድሮኖች በኖቮሮሲስክ ወደብ ከፍተኛ ጥቃት እንደፈጸሙና በርካታ የመኖሪያ ህንጻዎች ላይ ጉዳት መድረሱን አስነብቧል። የሩሲያ የግብርና ሚኒስቴር ባወጣው መረጃም የኤክስፖርት ጭነቶችን ጉዞ በባልቲክና ካስፒያን ባህሮች ላይ ወደሚገኙ ወደቦች እንዲሁም ወደ ሌሎች የጉዞ መስመሮች ለማዘዋወር እየተሰራ መሆኑን አስታውቋል። ይሁንና የዩክሬን ጥቃት መፈጸሙን የሚያረጋግጥ አንድ መረጃ አላጋራም። ባለፈው ወር የሩሲያ ዋና የእህል ኢንዱስትሪ ቡድን የዩክሬን ጥቃቶች ተባብሰው ከቀጠሉ በጥቁር ባህር በኩል የሚደረገው የእህል ላኪነት ሊቆም እንደሚችል አስጠንቅቆ ነበር። ይህም የእህል ዋጋን ሊያሳድግና በአፍሪካና በመካከለኛው ምስራቅ የምግብ እጥረትን ሊያስከትል ይችላል የሚል ስጋት ፈጥሯል። ሩሲያ በክሪሚያ ባህር ገብ መሬት ላይ በሚገኘው የጥቁር ባህር ማዕከል ሴባስቶፖል ላይ የዩክሬን ጥቃቶች ከበረቱ በኋላ አብዛኞቹን የጦር መርከቦቿን ወደ ኖቮሮሲስክ አንቀሳቅሳለች። ይህ በእንዲህ እንዳለ በዩክሬን ኬርሰን ክልል የሩሲያ ጦር በፈጸመው የድሮን ጥቃት 2 ሰዎች ህይወታቸው መቀጠፉ ተዘግቧል። በጥቃቱ ቢያንስ 2 ሰዎች ጉዳት እንደደረሰባቸውም ተመላክቷል። በዩክሬን ደቡብ ምስራቅ ከተማ ዛፖሮዥያን በአንድ የገበያ ማዕከል ላይ የእሳት ቃጠሎ ተነስቷል የተባለው 1200 ያህል አባወራዎችን የሚያዳርስ የኤሌክትሪክ ኃይል መቆራረጡ ተገልጿል። በተጨማሪም በዩክሬን ትልቁ የባህር ወደብ በሆነው ኦዴሳ ላይ በተፈጸመ ሌላ የሩሲያ ጥቃት በወደቡ መሰረተ ልማቶች ላይ ከፍተኛ ጉዳት መድረሱ ተዘግቧል። የሩሲያ መከላከያ ሚኒስቴር በኦዴሳ ወደብ የሚገኝና ለዩክሬን ጦር አቅርቦት የሚውል የነዳጅ ማከማቻ መጋዘንን መምታቱን ማረጋገጡ ተሰምቷል። በሌላ በኩል የሩሲያ መከላከያ ሚኒስቴር በዩክሬን ሰሜን ምስራቅ ካርኪቭ ክልል የሚገኘውን ቮዲያኒ መንደር በቁጥጥር ስር መዋሉን አስታውቋል። የዩክሬንና የሩሲያ የጥቃት መመላለስ አዝማሚያ በዚሁ የሚቀጥል ከሆነ ዳፋው በተለይም ለታዳጊ ሀገራት የሚተርፍ ይሆናል።